ምሳሌ ዛሬ ደግሞ ምሳሌዎችን ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ማህሌት ይቺ አደገኛ መርዛማ ማለት ነው እንደምታወት ታግታለች ማለት ነው። እሱም ያገታት የብሩኬ ወንድም ነው ማለት ነው። የብሩኬ ወንድም እንግዲህ ከመጣ ትንሽ ጊዜ ሆኖታል። እሱንም ያደረገው ለወንድሙ ሲል ነው ማለት ነው። እሱ የታገተበትን ቦታ ካልነገርሽኝ ብሩኬ በህይወት አለ ወይስ የለም የሚለውን ዝና ሲያወራ እንደሰማው ከሆነ ከዚህ በኋላ አይመለስም ብሎኛልና ይሄም ብቻ ነው እያለች ትነግረዋለች ማለት ነው ለብሩኬ ወንድም። ዝናም ደግሞ ኤፍራታን እዚህ ጋር ጥያቄ እየጠየቃት ነበር። ምንም ብላሽ አታውቅም ወይ ማህሌት እያላት ነበር ማለት ነው። እሷም ደግሞ አንድ ቀን ምንም ነገር ነግራኝ አታውቅም። ስለዚህ እንዴት ስለ ቤቱ እንዳልተሸጠ አልነገረችሽም እንዴ ሲላት፣ እሱንማ ነግራኛለች ትለዋለች። እና ምንም አልነገረችኝም ለምን ብለሽ ተዋሻለሽ እያለ እየተቆጣት ነበረ። ሰላም ጤና ይስጥልኝ ወደ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ምሳሌዎችን ነው ማለት ነው። ምሳሌ ላይ እንግዲህ ማህሌት እንትን ታግታ ነበር ማለት ነው። ከታገተች በኋላ እንግዲህ እንትና ምሳሌ ወደዛ እንትና በተኛችበት ሰዓት ላይ ነይ ብላ ጠርታት ነበር ማለት ነው። እዛ ከገባይ በኋላ እባክሽን ውሃ ልትሰጪ ትችያለሽ? አልናፈቅኩሽም ወይ? ቆይ እስቲ ለምንድን ነው እማልናፍቅሽ እያለቻት ነበር ማለት ነው። እሷም ደግሞ ናፍቀሽኛል እማዬ፣ አባትሽ ያለበትን ቦታ እነግርሻለሁ ነይልኝ ምሳሌ እያለች እያታለለች፣ ቅድስት እኮ ተኝታለች ውሃ ጠምቶች ነው ልስጥሽ እያለች እያስፈራራቻት ነበር ማለት ነው። እሷም ደግሞ እሱን ተይውና ምግቡንም ተይውና ነይ ልቅስ ቅፍ አድርገሽ ጠረንሽ ሁላ ናፍቆኛል ነይ ሳሚኝ እያለቻት ምሳሌ እንግዲህ እያታለለቻት እንትና ማለት ነው ማህሌት ይቺ ተንከሴስ ማለት ነው። እሷም ደግሞ እሺ ብላ ነይ ቁጭ በይና ልይሽ አይንሽንም ልሳምሽ እያለቻት ከዛም በኋላ ተሰማዕታለች ማለት ነው። ሰላም ካለቻት በኋላ ግን የዛን ሰዓት እንትና ማህሌት እጇን እየፈታች ነበር ማለት ነው። በኋላም ትንሽ ቆየት ብላ እሷ አደገኛ ስለሆነች የኔ ምስኪን ምሳሌ የምኑን በማታውቀው ነገር እንግዲህ አስገብታ እዛ ወንበሩ ላይ ቁጭ በይ በቃ ትላታለች። ሰላም ካለቻት በኋላ ቅድስት በተኛችበት እንግዲህ እሷን አንቃት ይዝና ቅድስትም ታንቀልፏ ንቅት ስትል ድጋሚ ትነቃለች ከተኛችበት ማለት ነው። አንቺ ምሳሌ ምሳሌ እያለ ስትጠራ በዛ ሰዓት ላይ ግን ምሳሌ የለችም ማለት ነው። ምሳሌ ስለሌለች ተነስታ ስትሄድ እቃ ቤት እሷ ታገተችበት ስትሄድ እንዲ ምን ልታረጊ ነው? እባክሽን እትዬ ልቀቂያት፣ የፈለግሽውን እኔ አረግልሻለሁ። አሁን ቀጥ ብለሽ እምልሽን ብቻ ነው የምታደርጊው፣ አለበለዛ እዚሁ አንቄ ነው የምገላት፣ ሰሚኛለሽ ትላታለች ማለት ነው። ምን ልታረጊያት ነው? እኔ የፈለግሽውን አረጋለሁ ብዬሻለሁ፣ አሁን ልቀቂያትና እኔ የፈለግሽውን ላድርግልሽ እያለ ቅድስትም ለማህሌት ትላታለች። ማህሌትም ደግሞ በፍጹም አልለቃትም፣ እኔ የምልሽን ብቻ ነው የምታደርገው፣ አሁን ቤቱን ዝግትግት አድርገሽው ሂጂ ትላታለች ማለት ነው። እሷ አላማዋ ምንድን ነው? የብሩኬ ልጅ መግደል ነው የምትፈልገው። ብሩኬ እስካሁን ድረስ እንግዲህ ታገተበት አልተመለሰም ማለት ነው። በጣም ያሳዝናል ማለት ነው። ይቺ አረመኔ ናት እንደዚህ ያደረገችው ማለት ነው ማህሌት እንግዲህ እና ሉላም እስካሁን ድረስ እንትና ይፈልጋቸዋል ዝና ማለት ነው። ብሩክና እሷ ተደብቀው ነው ያሉት። ከባክን የት ነው ያለው? ቶሎ ናፈቀኝ እየተባባሉ ነበር ማለት ነው። እነሱም ሁለቱም እንግዲህ እዚህ ነኝ እመጣለሁ ትንሽ ሰዓት ጠብቂኝ እያለ እየነገራት ነበር ማለት ነው። ግን እሷ ምንድን ነው ማድረግ የምትፈልገው? ከዛ እዛ ቤትም ውስጥ እግሯንም እጇንም ስላሰራት፣ ግን እሱ የብሩክ ወንድም ከወጣ በኋላ እሷ ቶሎ ብላ እንትን እያለች ነበር ማለት ነው። እጇን እየፈታይ ስለነበረ በዛ ሰዓትም ቅድስትም ስለተኛችላት ተመቻት። ሲጀመር ማህሌት አላማና ኢላማዋ ምንድን ነው? ሰውን እንትን ማለት ነው የምትፈልገው፣ ምንም ነገር አትፈልግም ማለት ነው። ካስታወሳችሁ ከዚህም በፊት ማህሌት ቅድስትን ከቤት ማባረር፣ ምሳሌን ደግሞ መግደል ነበረ። ዲና ከመጣይ በኋላ ግን እቺ ምሳሌ በጣም ቆጭቷታል፣ ተናዳለች። ቤቱም እንዳልተሸጠ እያለች አሁን ግን ብሩኬ አለበት ቦታ በጣም ጠፍቷቸው ጭንቀት ላይ ነው ያሉት። ወንድሙም ደግሞ መፈለጉን አላቆመም። ደግሞ ብሩክ እስካሁን ድረስ ካለመጣ ያለበትን አድራሻ ካላወቅኩኝ አንቺ እዚሁ ነው
የምታግበሰብሹ? ዝና አለቅህም መጣሁልህ እያለ ተነስቶ ይሄዳል ማለት ነው። በነገራችን ላይ ሉላና መጎስም ተደብቀው ነው ያሉት ማለት ነው። እስካሁን ድረስ ምንም ፍንጭ አላገኙም። ከዛ የሚወጡበት ነገር የለም ማለት ነው። እንደተደበቁ ነው የቀሩት ማለት ነው። ይህን ነገር ደግሞ እሱ ዝና ይፈልጋቸዋል ማለት ነው። እነሱም ተደብቀው ነው ያሉት አሁን ላይ ማንም እንደሌላቸው ይሄ የታወቀ ነው ማለት ነው። እነሱ ሁለቱ ማንም እንዳያያቸው ድብቅ ያለ ቦታ ላይ ቤት ከዛ መልቀቅ አለብን፣ ምክንያቱም ካገኘን ድጋሚ ይገለናል እያለ የተነግረዋለኝ። እሱም ደግሞ የብሩኬን መገኘት ማወቅ አለብኝ፣ እሱ እኮ አንድ ጓደኛዬ ነው፣ በጣም አዝኛለሁ፣ እንዲህ እንዲሆን አልፈልግም ነበር እያለ ለሉላ ይነግራታል ማለት ነው። ሉላም ደግሞ ተስፋ አደርጋለሁ እንደሚገኝም ደግሞ እነግርሃለሁ፣ እውነቴን ነው ምልህ እና የአረመኔ ካገኘን ግን አሁን የመጨረሻ ይገለናል። እኔን እኮ ማንም ሰው የለኝም ታውቃለህ አይደል መጎስ እያለ ለመጎስ ተነግረዋል ሉላ ማለት ነው። ምክንያቱም እኔን የሚያንቋሽሽ በቃ እኔን ክብር የማይሰጥ ሰው ጋር ነበር ስኖር የነበረው። አንተ ግን አታንቋሽሸኝ፣ ምን አትለኝ፣ እመታሻለሁ እያለ እየተቀላለዱ ስለነበረ እንደዛ እያለ በቃ እንዲህ አበዛሽብኝ እኮ ምስጋና እያለ ይላታል ማለት ነው። እውነቴን ነው እንደዚህ የምልህ ነገር ከምሬ ነው እያለች ትለዋለች ማለት ነው። በዚህ ሰዓት ላይ በእርግጥ አዎ ከዝና እንትና መጎስ ይሻላል ባይኔ። መጎስ ማለት ለእሷ ያለው ፍቅር በጣም ከባድ ነው ማለት ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እንትናን ማለት ነው። በዛ ላይ ደግሞ ታሳዝነኛለች ሉላ በነገራችን ላይ ዝም ነው በቃና አሁን ላይ ግን ማህሌት ይቺ የተረገመች እርግማና አሁንም እንደዚህ ታግታ ራሱ ሴትዮዋ ለነገሩ ማህሌት ናት። በፊትም ግዴይበት ልጁን ብሏት ስለነበረ አሁንም አደርገዋለሁ እያለኝ ምሳሌ ግን መስኪን የጨውቃ ማለት ነው። ኤፍራታስ እንዴት ናት እያለች እየጠየቀቻት ነበር ማለት ነው። አታላ አንገቷን አንቃ ይዛታለች ማለት ነው። በዚህ ሰዓት ላይ ቅድስት በተኛችበት እስኪ የሚፈጠረውን የምናየው ይሆናል። በጣም ያሳዝናል። እንደዚህ ማድረግ አልነበረባትም ማለት ነው። የብሩኬም ወንድም እንግዲህ ተነስቶ ፍለጋ ላይ ነው የሄደው ማለት ነው። ምክንያቱም ወንድሙን እየፈለገ ነው ያለው ማለት ነው። እስካሁን ድረስ ብሩክ ያለበትን ቦታ እኔ እነግርሻለሁ ምሳሌ የት እንዳለ ታውቂያለሽ ወይ እያላት ነበር ማለት ነው። ያለው እኮ ምሳሌም ደግሞ እንዴ አለ እኮ ብሩኬ ማን እንዳገተውን እነግርሻለሁ፣ አባትሽን ባክሽን ፍቺኝና እያለቻት ነበር ማለት ነው። እሷ ምንም ስለማታውቅ ልጅቷ እንዴ አባቴ እኮ ተመልሶ የሄደው የኔን እንትን ሊል ነው እያለቻት ነበር ማለት ነው። እኔ የታከምኩበት ሀገር ነው የሄደው፣ ስለዚህ እጠብቀዋለሁ እስከሚመጣ እያለች ነበር ምሳሌ ማለት ነው። ያው በነገራችን ላይ ምሳሌ የምታውቀው ታሪክ የላትም ማለት ነው። እንደጠፋም ደግሞ አልነገሯትም ሲመስለኝ፣ ለዛ ነው ማለት ነው ስለታገተ። ይህን አድራጊው ግን ሲመስለኝ ዝና ነው። ከዝና ምንም ነገር እንትን የሚል የለም። እንግዲህ ብሩኬ ከዚህም በፊት ታስሮና ታግቶም ስለነበረ አሁንም ግን ሞላ ቤተሰቡን አላገኙትም ማለት ነው። በጣም እየተሰቃየ እየተጨናነቁ ነው እነሱም ማለት ነው። ሉላና መጎስም ዛሬ ያዘን አልያዘን ያረመኔ መጣብኝ አልመጣብኝ እያለች በጣም ጭንቀት ውስጥ ናት ማለት ነው ሉላም ማለት ነው። እሱም እስከ መቼ ነው እኔ ፀሐዩ ምኑ ናፍቆኛል፣ ሁል ጊዜ እስር ቤት ገብቼ ልኖር ነው ወይ እያለች ራሷን እንግዲህ እንትን እያለች ነበር፣ እየወቀሰች ነበረ ለመጎስ። እስከ መቼ ነው እዚህ ቤት ምን ቆየው እያለችው፣ በቅርብ ጊዜ ሁሉም ነገር ተስተካክሎ እመኝ ሌላ ህይወት ይኖረናል፣ አዲስ ህይወት፣ ማንም ሰው አይነካሽም ከዚህ በኋላ እኔ ያለው እያለ ያበረታታታል። በነገራችን ላይ ዝና ይሄን ከፍ ማለት ነው ጉራ ብቻ ነው ሁሌ መጎራት ምን ማለት ነው? በቃ እንዴ ሰው ሚስት የኔ ናት ይደብራል። እና ሉላ እንግዲህ አትፈልገውም ዝናን። እሱ ያው መጎስን ያለውን ሀብቱን ሁሉ ስለቀማውም ከዚህ በፊት እሱ ማድረግ ይፈልጋል። እንግዲህ አስሯት ሄዷል ማህሌትንም ማለት ነው። ማህሌት እጇ ላይ የነበረውን ፈተዋለች ማለት ነው። እጇን ፈታ እንግዲህ እግሯ በእርግጥ እንዴት ታሰረች ናት፣ እግሯ ታስሮ ምሳሌን እንግዲህ አንቃ ይዛ ቅድስትን እያስፈራራቻት ነበር ማለት ነው። እባክሽን
ለቀቂያት እያለች እሷም ግራ ገብቷት ነበር ማለት ነው። ማህሌትም ደግሞ አለቃትም፣ እውነቴን ነው የምልሽን ሁሉ ካላደረግሽ አለቃትም፣ እገላታለሁ ሲጣርቂ። ስለዚህ የምልሽን አሁን አንድና አንድ የምልሽን ነገር ማድረግ አለብሽ እያለች እያስፈራራቻት ነበር። ብሩኬ ከጠፋ እንግዲህ በጣም ቀናቶችን እያስቆጠረ ነው ማለት ነው። ወንድሙን ፍለጋውን አላቋረጠም ማለት ነው። ኤፍራታንም እንግዲህ እያስፈራራት ነበር ማለት ነው እንትና ዝና ማለት ነው። ዝና እንግዲህ ዘንነው ይቅርና እሱ እንግዲህ ሲያስፈራራት የነበረው ሰለኔ ማንም መጣ ማንም ይጠይቅሽ ሰለኔ ምንም ነገር እንዳትመልሽ እያለት ነበር ማለት ነው። የሚጠይቁሽን ሁሉ ዝም ብለሽ አትናገሪ፣ ስለዚህ ሰለኔ አንድ ነገር አቀብላለሁ ብቲ እመኝኝ እገልሻለሁ፣ እኔ በራሴ እጅ ነው የምገልሽ አንቄ ምንም ነገር። ቆይ ለእንትና ወሬ የምታቀበያት ሰለኔ አንቺ ነሽ እንዴ? እናም ደግሞ እነ ብሩክ ቤት ክዴን እንፈልጋት እያለችው ነበረ። ብሩክ ቤት ወይም ደግሞ ለፖሊስ እናመልክት ሲላት የሰይጣን ጆሮ ይደፈን፣ አንቺ ስለ ፖሊስ አታንሽቢ ብዬሽ የለ እንዴ እያለ ይቆጣታል ማለት ነው። ማህሌትን ኤፍራታም ማለት ነው ሶሪ። ኤፍራታም ደግሞ እስካሁን ድረስ ምንም ነገር ትንፍስ ልትል አትችልም ማለት ነው። ምክንያቱም ከዝና ጋር ጨዋታ አያምርም ብላ ነው። ኃይለኛ ቆፍጣና ስለሆነ እሱ እንግዲህ በጉልበቱ ነው የሚተማመነው። በነገራችን ላይ አሁን ላይ ደግሞ በጣም ከባድ ሰው ሆኗል ማለት ነው። ይሄንንም ያደረገው ግን የእሱ እጅ እንዳለበት ነው 100% የሚነግረኝ የብሩኬን መታገት ማለት ነው። ወንድሙ ደግሞ ከብሩኬ የባሰ ኃይለኛ ወንድም መጥቷል ማለት ነው። እሱም የአጎትሽ ነው እንደዚህ ያገተኝ ምሳሌ ነይልኝ እኔን አፍቀሽኛል እያለች እያታለለች በስተመጨረሻ እንግዲህ አገተቻት። እሷንም አንቃ ይዛታለች ማለት ነው። እምልሽን ሁሉ ካላደረግሽ እገልሻለሁ እያለች ቅድስትንም እያስፈራራቻት ነበር ማለት ነው። ቅድስትም ደግሞ ያው በተኛችበት ስለሆነ ልጅቱ የታገተችው እሱም ደግሞ ሄዶ ነበረ ወደ ዝና ማለት ነው። ግን መጎስ ጋር ተገናኝተው እያወሩት ማለት ነው። የብሩኬ ወንድም ግራ ገብቶታል። ምክንያቱም በዚህ በኩል የወንድሙ ልጅ አለች በቅርብ ቀን ቢመጣም እና እሱ ክፉ ነው እንደዚህ ነው እያለች እየነገረቻት ነበር ማለት ነው። ምሳሌንም አጎትሽን አትወጂውም እንዴ እያለች ቅድስት እየጠየቀቻት ነበር ማለት ነው። እሷም ደግሞ አዎ እንደ አባዬ እኮ አይሆንልኝም እያለች እየነገረቻት ነበር ማለት ነው። እሱም ደግሞ ከዛ ከሕክምና ሲመጣ ቀጥ ብሎ ወደ አንቺ ነው የሚመጣው ምሳሌዬና አታስቢ፣ አትጨናነቂ እያለች እያበረታታች እየነገረቻት ነበር ማለት ነው። በነገራችን ላይ ማህሌት ዛሬም ታግታ እንኳ እንትንነቷ ኃይለኝነቷ እንደቀጠለ ነው ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።